በአብርሃምና በሩታ መካከል እንግዲህ አሁን ላይ እምነት የሚባለው ነገር ጎሏል። ይሄም የሆነበት ምክንያት እንግዲህ አብዛኞቻችን ከዚህ በፊት የነበሩትን ነገሮች ወይም ደግሞ የተፈጠረውን ነገር ሁላችንም ጠንቀን እናውቃለን አይደለ? ሰላም ሰላም ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦቼ ቪዲዮን ላይክ በማድረግ ጀምሩ ማለት ነው። ተወዳጆች ዛሬ በጣም በጉጉት ስጠብቅ የነበረው ነገር ነበር፣ ግን ደግሞ ነገሩ የተገላቢጦሽ ሆኖ ነው ያየው። ትላንትና እንደምታውቁት ብዙዎቻችን መጨረሻ አካባቢ ላይ አብርሽ እንግዲህ መነጽሯን ጣል አድርጋ ነበር ሄደችው ያለመመለስ ሰበብ ይመስለኛል። ግን ደግሞ ዛሬ ቀን ላይ መነጽሩን ለብሶ ቪዲዮ ሰርታል። ኦልሬዲ ተመልሶ ወስዶታል ማለት ነው። በነገራችን ላይ እንግዲህ ሩታ አሁን ላይ በጣም የፈተነቻት ሴት ብትኖር ሄርሜላ ናት። ከአብርሃም ህይወት አልወጣ ያለች ምንም ብታረጋት በተለያየ መንገድ ብትሄድ ሄርሜላ ከአብርሃም ህይወት ንቅንቅ አልልም ብላለች። እኔ ለምን እንደሆነ አላቅም። ሄርሜላን በዚህን ያህል መጠን ገፍታና እምነት ኖሯት ከአብርሃም ጋር እንደዚህ ልትሆን የቻለችው እንግዲህ ያው ታውቃላችሁ፣ እሱ በሰጣት ልክ ነው። እሱ በሰጣት ባቀረባት መጠን ልክ ነው እንጂ ዝም ብላ ካለ ምንም ነገር አብርሃም ላይ እንደዚህ ተስፋ ልታደርግ አልችልም። ሆነም ቀረ ግን አብርሃም እንግዲህ እምነት ያሳጣው ነገር ዛሬም ራሱ ባንደበቱ ተናግሮታል። ከዚህ በፊት ለ3 ቀንም ሆነ ለ4 ቀን ወደ ራስሽ ተመልሰሽ ንጹህ ፍቅርን ሰተሽ እንደ ድሮ አብረን ተመልሰን ሻይ ቡና ብለን ነገሮች ለማስተካከል ፈጥረሽ ግን ከዛ በኋላ ፕራንክ ነው ያረግሽኝ። ያ ለምን ሆነ? ስለዚህ አሁን ላይ እንዴት ላምንሽ እችላለሁ? እንዴትስ ብታስቢው ነው አንቺ እንዳምንሽ የፈለግሽው አይነት ነገር ነው እንግዲህ ዛሬ ሀሳብ ያቀረበላት። እውነት ለመናገር ግን ሩታ እኔ እንደተረዳሁትም እንዳይዋት ተሰምቷትና በቃ ወደ ራሷ መመለስ እንዳለባት ዳሯ ማዳን እንዳለባት በተለይ እሷም እንደተናገረችው ዛሬ በተለይ የኛን አብሮነት የማይፈልጉ በዙሪያችን በጣም ብዙ ሰዎች አሉና ቢያንስ የእነሱን አፍ ለመዝጋት እንኳን ነገሮችን ማስተካከል ብንችል መልካም ነው። እኔ አሁን ላይ ወደ አንተ ህይወት ወይ ደግሞ ልጃችን በጋራ አብረን እናሳድግ ስልክ እየቀለድኩኝ አይደለም። ከዚህ ፊት ለተፈጠረው ነገር በጣም ይቅርታ። ያን ነገር ደግሞ ሳርግ ወድጄ አይደለም። ትናንት ብያችኋለሁ። ሴት ልጅ በእርግዝና ሰዓት የራሷ ሆርሞን ቼንጅ አለ። ሆርሞን ቼንጅ ማለት ደግሞ ብዙ ነገሮችን በተቃራኒው እንድናስብ ነው የሚያደርገን። ግን ደግሞ እሱም በጣም ብዙ የሰራቸው ፋውል አሉ፣ በጣም ብዙ ማለት ነው። ስለዚህ አሁን ላይ እኔ አብርሃምን የምለው ነገር ቢኖር ቆም ብሎ ቢያስብበት፣ ምንም እንኳን ሩታ አውቃ እንኳን ቢሆን እስኪ ምንም አልትኳለም። አንዳንዴ መሸነፍ እኮ ሞት አይደለም። እውነት መሸነፍ ለምትወዱ ሰው ለምታፈቅሩ ሰው መሸነፍ ምንም አይደለም። እስኪ እሱ ይቅርታ ይበላትና እንደው በቃ ከዛ በኋላ እንደባለፈው የሚካዳት ምንም ማለት አይደለም። የዛን ጊዜ እኛ ራሱ ተመልካቾች እኮ ማለት እኛ ራሳችን መናገር ያለብን ነገር እናገር። ለምን ሁል ጊዜ እሱን ነበር የምንወቅሰው? ግን የዛን ጊዜ እሱን አንወቅሰውም። ለምን? እሱ ጥፋተኛ ስላልሆነ ማለት ነው። ዛሬም ሀሳብ አንስታ ነበረ፣ እሱም አንስቶ ነበር። በተለይ ቤተሰበኛ ዙሪያ በጣም ብዙ በተለይ ጋሽዬ እንኳን መጥቶ እንድንታረቅ ብዙ ነገር ግርሻ እስከመውደቅ በጣም ብዙ በኔ ፋሚሊ በኩል እንኳን ብዙ የተፈጠሩ ነገሮች አሉ። ግን አንቺ አልሰማሻቸውም፣ ረግጣሻቸውን እየሄድሽው። የዛን ጊዜ እኮ አንተ አልተቀየርክም፣ አንተ እንድትቀየር ስለምፈልግ ነው። አያችሁ አይደለም? እሱ እንዲቀየር ነው የምትፈልገው፣ ግን እየተቀየረ ሲሆን ጭራሽ ፑሽ እያደረገችው ነበር። አያችሁ። አሁን ዛሬ ምን አላት? አንቺ አሁን ላይ ሄርሜላን ከኔ ህይወት ለማውጣት ነው ደፋ ቀና የምትይው። በተለይ ደግሞ በ2 ቀን ውስጥ እኔ ወደ ራሴ እንደምመልሰው አሳይሻለሁ ብለሽ ፎክረሽ ነበር። ያ ደግሞ የሚሳካልሽ አይደለም። እኔ ጅል አይደለሁም እንደ ትላንትለው ምናምን ነገር ዝም ብዬ የሆነ እንዳልሽኝ የምንዳይነሱ አይደለም። ከህይወቴ ብዙ ነገር ተምሬያለሁ። በተለይ ከአንቺ ብዙ አይነት ነገር ተምሬያለሁና እባክሽ ሩታ፣ በተለይ ዛሬ ላይ በቃ እኔ እናንተ እዚህ ቤት ውስጥ መኖር ማንችል ከሆነ እኔ ብቻ ልጄን እዚህ ቤት ውስጥ ይዤ ምንም ማድረገው ነገር የለም። ከዚህ ቤት እኔ መውጣት አለብኝ። ይሄ ቤት ብዙ ነገር ያስታውሰኛል። ይሄ ቤት በጣም ብዙ ያሳለፍንባቸው ትዝታዎች እና ሚሞሪዎች አሉ። ስለዚህ እባክህ ቢያንስ ለልጃችን ስንል ዋጋ ከፍለንም ቢሆን ከዚህ በኋላ ጊዜው አረፈደም፣ አብረን ኑሮ ነው እንግዲህ እያለች ያለችው። አብርሃም ደግሞ ኖ አሻፈረኝ፣ እምቧከረዩ አይሆንም፣ እኔ አላምንሽም ነው እንግዲህ ታውቃላችሁ። በእነሱ ምክንያት እንግዲህ በጣም ብዙ ልጆች ከነሱ ህይወት የራቁ ልጆች አሉ። በጣም ብዙዎቹ አሁን ተራርቀው ነው ያሉት። በእርግጥ ከካሜራ ጀርባ የምናውቀው ነገር የለም፣ ግን በእነሱ ምክንያት ግን ብዙ የተፈጠረ ነገር አለ። ከጓደኞቻቸው በጣም የሆነ ብሬክ አፕ አድርገዋል። ያ ነገር ደግሞ የሆነው ያው እንዲታረቁ የሚፈልጉም አሉ፣ እንዳይታረቁ የሚፈልጉ አሉ። በነገራችን ላይ የሰውን ደስታ የማይመኘው ሰይጣን ነው እንጂ የሰው ልጅ ሆኖ እንደው የሰውን ደስታ የማይመኝ ሰው ብዬ አልልም። ግን አለ፣ ኦፍኮርስ ይኖራል። ግን ደግሞ አብዛኞቻቸው የእነሱን ደስታ የሚፈልጉ ናቸው። ግን ከሆነ ጊዜ በኋላ ግን
የሆነ መሪያቸውን የሆነ የጠመዘዙ ናቸው። በተለይ እኔ ብዙ ጊዜ ጥያቄ የሚፈጥርብኝ የሙቤ ሁኔታ አለ። ለምንድን ነው ሙባረክ ከነሱ ጋር የማይመጣው? በተለይ በእነሱ ህይወት ላይ በመጀመሪያው ምዕራፍ ላይ በጣም ዋጋ የከፈለው አንድ የተናገረው አባባል አለና ሁሌ ነው የማስታውሰው። እሱ አሁን ከነሱ ጋር አይደለም። በእርግጥ ከካሜራ ጀርባ አሉ ምናምን ነገር፣ በእርግጥ ቪዲዮ ላይ ነው እንጂ የሚያመጣው ብቻ ብዙ ነገር። ከዚህ በፊትም እንደምታውቁት በተለይ አቤል ሩታን በጣም ነው የሚወዳት፣ በጣም ነው የሚያከብራት። ከአብርሃም ጋር ሁላ እስከ መጣላት የደረሰበት ደረጃ ነበር የሆነ ታም ላይ የምታስታውሱ። ከዛ በኋላ ግን ሩታ አሻፈሬ፣ በቃ እኔ ከዚህ በኋላ በቃ አልፈልግም ስትል ሄርሜላን ወደ አብርሽ ህይወት አመጧት። ከመጣች በኋላ ግን ነገሮች ወደ ሌላ መንገድ ነው እየሄዱ ያሉት። ስለዚህ አብርሃምና ሄርሜላ አብሮ እንዲሆኑ በጣም ይፈልግ ነበረ አቤል ማለት ነው። ግን ደግሞ አቤል ስለፈለገም ይሆን ነገር የለም። ሁለቱ ሲዋደዱና ሲፈላለጉ ነው እንጂ እኛ አንድን ሰው በለው አረገው ስላልን እኮ አያደርግም። ከራሱ ጋር ተማክሮ ራሱን አዳምጦ ነው ያንን ነገር ላይ ያደርግ የሚችለው። ግን ደግሞ አሁን ላይ በጣም ሩታ እየተሸነፈችና እያሸነፈቻት ያለች ሴት ብትኖር ሄርሜላ ናት። ሄርሜላ ከአብርሃም ህይወት ልትወጣ ማትችል አይነት ሴት ሆና አባታች በጣም አሁን ላይ ይመስለኛል ሩታ ወደ ማጋባትም አይነት የደረሰች ይመስለኝ። ለምን ሄርሜላ በቀላል የምትላቀቅ አይደለችም። ከአብርሃም ጋር በቀላል አትላቀቅም። እኔ እንጃ ከዚህ በኋላ ምን ሊፈጠር እንደሚችል ሁላችንም አብረን የምናየው ነገር ይሆናል። ግን ደግሞ ሁሉንም ነገር ትተው ይሄ በዙሪያቸው የሚያጨበጭቡትንም ሁሉ ነገር ትተው እስኪ አንዴ ቻንስ። የሰው ልጅ እኮ 9 ጊዜ መትሮ አንድ ጊዜ ነው አይደል የሚቆርጠው? ለምን ለማስተካከል ያን 9 ጊዜ የሚታገለው። ስለዚህ እነዚህ ልጆችም አንድ ሙለቴ ተጣልተው ቢሆንም ቢታረቁም ግን ለመጨረሻ ጊዜ ቢታረቁ ሰላም ቢፈጥሩ፣ በተለይ ይሄ አሁን ላይ ያለው የልጃቸውን ታይሚንግ ቢጠቀሙበት ማለት በቃ አብረው ቢያሳልፉ። እውነት እኔ ልጃቸው አብረው ሲሆን እና ለብቻ ሲመጡ ራሱ የተለየ የሆነ ስሜት አለው። ካያችሁት ቪዲዮ ላይ ማለት ነው። ሁለቱ ራሱ አብረው ሲመጡና አብርሃም ከዛችሁ ጋር ሲመጣ ራሱ አንድ አይደል። በተለይ ትናንትና በጣም ብዙ ሰው ደስ ብሎት እንደው እኛ የምንፈልገው እንደዚህ ነው፣ ታረቁ፣ በቃ አንድነታችሁ እንዴት እንደሚያምርባችሁ በጣም በብዙዎች ዘንድ የተወደደ ቪዲዮ ነበር የትናንትናው ቪዲዮ። ዛሬ ደግሞ አይ አብርሃም እኔ አሻፈረኝ አይሆንም ስትል እንግዲህ ሩታ ምንም ማድረጋችሁም ከዚህ ቤት መውጣትና መውጣት ብቻ ነው የሚጠበቅብኝ ነው። እውነቷን ነው። ለምን አንድ ሰው በጣም ብዙ ነገሮችን ያሳለፈበት ቤት ውስጥ ትዝታዎች ራሱ አንድ ትልቅ ጸጸት ነው። በእርግጥ እግዚአብሔር ይመስገን አብርሃምን በልጇ ነው የምታየው። ለምን ልጅን የሚያክል በረከት ነገር በማከላቸው አለ። ቢያንስ በልጇ ብዙ ነገር ትጽናናለች፣ በልጇ ብዙ ነገሮችን ትረሳለች። እና ከዚህ በፊትም እሷ ብለዋለች። ግን ደግሞ እውነት አሁን ላይ በጣም ከሚያስፈልገው አንድ ሰው ዴቭ ቢመጣና ነገሩን ቢያስተካክለው እላለሁ። በእርግጥ ትዳራቸው እነሱ ናቸው የሚያድኑት፣ ሰዎች ሊያድኑላቸው አይችልም። በእርግጥ ሰዎች ለእነሱ ዋጋ ይከፍላሉ። ምናልባት ከእነሱ የተሻሉ የትዳር ተሞክሮ ያላቸው ስለ ትዳር ረዥም ዓመትም ባይሆን በቃ ትዳር ካስተማራቸው የህይወት ኤክስፒሪየንስ ከእነሱ ይማራሉና ዛሬም ጠቅሰዋለች ሩታ ማለት ነው። ያው ማለቴ ፈልጋ እንዳልሆነ ይሄ ስታረጋቸው የነበሩት ነገሮች ፈልጋ እንዳልነበረ እሱ ከሚያደርገው አንጻር ራሱ ይሄ ምንም እንደሆነ ነግረዋለች። እውነት ነው፣ ምንም ነው። እሱ ካረገው አንጻር፣ እሱ ከበድላት አንጻር፣ እየተፈጠረ ከነበረው አንጻር በጣም 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 ይሄ ሲምፕል ነው። ግን አሁን ላይ እየተፈጠረበት ያለው ነገር ቢኖር አብርሃም ጋር የእምነት ጉዳይ ነው። ሩታን ይወዳታል፣ ያፈቅራታል። ግን ደግሞ እምነት የሚባለው ነገር እንዴት ሊያምናት ይችላለች? አያምናትም። ለምን? ይፈራል። ኦፍኮርስ ይፈራል። ማለቴ የሆነ እንደ ሚዛናዊ ሆነን ስናስቡላችንም ከትላንት ላይ ከተፈጠረው አንጻር አሁን ላይ ወደ ህይወቴ እኔ ባስገባት ወይ ደግሞ ብመለስ አንድ ሄርሜላን አጥቼ፣ ሁለት ደግሞ እሷንም አጥቼ እንድኖር ነው የምታረገኝ ነው። ለምን ይሄ በቀል አይደል? አሁን ላይ እነሱ የበቀል አይነት ነገር ነው ላይፋቸውን እያደረጉ ያሉትና ስለዚህ እሱ ደግሞ ሄርሜላ ማጣት አይፈልግም። ሩታን ሄርሜላን አቶ ደግሞ ሩታን ማጣት እንደማይፈልግ ተረድቻለሁ። ለምን በያን ዛሬ እንኳን በቃ እኔ ቤት መኖር አልፈልግም ከዚህ መሄድ እፈልጋለሁ ስትለው አይ ኖ አንቺ መሄድ የለብሽም፣ እኔም የኔ መብት ሊጠበቅ ይገባል፣ በቃ ልጃችንን በጋራ ሁለታችንም ኢኳል የሆነ መብት አለን አንቺም እኔም ብሏል። እውነት ነው። ግን ደግሞ በእንደዚህ አይነት መንገድ አለም ሩቲ፣ አሁንም ቢሆን ታገሺ ማለት ተስፋ እንዳትቆርጪ። ነገ ከነገ ወዲያ መልካም ይሆናል፣ ነገሮች ይቀየራሉ ማለት እንደ ጨለመ የሚቀር ሌሊት የለም፣ መንጋቱ አይቀርም። በእርግጥ ያው ያስጨንቃል እስከሚነጋ እንጂ ነገ ታሪክ የማይሆንበት ቀን የለም። እግዚአብሔር አምላክ
በመሀላችሁ ተጨምሮ በተለይ ልጃችሁ አምላክ ረድቷችሁ አብሯችሁ ሆናችሁ በሰላም በፍቅር ልጃችሁን እንድታሳድጉ የሁላችንም ምኞት ነው። የሁላችንም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አብርሃምን እኔ አንዳንዴ ስናገረውና አብርሃም ላይ ሚዛናዊ ሳልሆን ስቀር አብርሃም ጥላቻ ሳይሆን አብርሃም ከሚያደርጋቸው ነገር እንጂ አብርሃም በጣም ጥሩ ሰው፣ በጣም የዋ፣ በጣም ምስኪን ሰዎች እንዲለወጡ ሰዎች እንዲሰሩ አፕሪሼት ወይም ደግሞ ሰዎችን ፑሽ የሚያደርግ ሰው ነውና ውዶቼ ስለምትከታተሉ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ እንዳልኳችሁ ነገ መልካም ይሆናል። በሰላም እንግዲህ በአዲስ እና ቆንጆ በሆነ ቪዲዮ እንደሚመጣ ተስፋ አድርጋለሁ። እኔም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ባባይ